አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ሞክሪ። እኔ እኮ ይልሽ ሮሚ ቆይ ላውራ። አሁን የሰማሁት ይሄንን ነገር ቤተሰቦቼ እንኳን አይደለም እሷን እንትን ብላ በመጀመሪያ ደረጃ አማራ ስለሆኑ ነው አቅም አለኝ ብላ ስለምታስብ አማራ ስለሆኑ ምንም አያመጡም እንደፋቸዋለን ነው። በቀጥታ ፖለቲካ ነው የሰራችበት። ምንም ይሄ ወዲህ የሚያስብል አይደለም። ፖለቲካ ነው የሰራችበት። አንድ ግለሰብ ልጄን የማሳድግ ሰው ነኝ እኔ ምንም የሌለኝ ብላ የምታስብ ከሆነ ይወዳል። አንድ ልጄን ላሳድግ ተውኝ፣ ፖለቲካ ውስጥ አትክተቱኝ፣ ምናምን ነገር ውስጥ አትክተቱኝ፣ ልጄን ላሳድግበት ነው የምትለው። በዚህ ደረጃ ግን ቤተሰብ የምትሄደው እሷ አቅም አለኝ ያለችው ለምንድን ነው? ከባለስልጣን አማራ ቤተሰቦቼን ለማስገደል እዚህ ደረጃ የተናገረችው ማለት ነው። እስኪ ትሞክራቸው ቤተሰቦቼ እንዲሁ በትንታ እንኳን የሆነ ነገር ቢሆኑ እኔ አልሳፈጥም። እዮዳብ ልንሰዳደብ እንችላለን። ገባክ? አቅም ሲያንሳት ነው ቤተሰቦቼ ላይ መጣችሁ። ልንሰዳደብ ትችላለህ፣ ልትነቋቆር ትችላለህ። ይሄንን እንደ ትልቅ ነገር አልወስደውም። ይኸውልሽ ምን መሰለሽ ግን ቤታ አሁን አንቺ በስድብ ተነጋገራችሁ አልቻሉሽም፣ ተሰባሰብ እኮ እሱን ነው የምልህ። ስላልቻሉ ወዴት ሄዱ? ወደ ቤተሰብ ሄደች ማለት ነው። ገብቶሃል አይደል? አሁን እሷ ብልጽግና ተልኮብሽ ቢሆንስ? አሁን እኮ እንዳሉ የተደራጁት ብልጽግና ናቸው። ይኸውልህ ሲጀመር ስለዛችኛዋ በደንብ ነው የማውቀው። ቪዲዮዋንም ማውጣላታለሁ። ቤተ መንግስት ውስጥ እዛ እንትን ስትል የነበረው እኔ እስከዛሬ ታግሼ ነበር። ቤተሰቦቼ ላይ ግን እዮዳብ ከመጡ ይሄ ነገር መጥፎ ነው። ለምን መሰለህ? የቀልድ የተጀመረ ነገር ለመሰዳደብ እንነቋቆራለን። ሮሚም አንተም እኔም ሁሉም ተሰዳድቧል እዚህ ቲክቶክ ላይ። ግን ይሄን ያክል ግን አልፎ ተርፎ ግን የሚመጣ ከሆነ እኔም አልሰማም። እዚህ ሀገር ለምን አጥንቴን ሸጫ አይደለም የሰራሁትንም አሜሪካ ስንት እዛ እኮ ኢትዮጵያ ውስጥ እኮ ስንት የተራበ ስንት ገንዘብ ይፈልጋል። መንገድ የተቀመጠ ድንጋይ ስር የተቀመጠ ገብቶሃል አይደል? እዚህ ደረጃ ከደረሰ እንደ ቀልድ የተጀመረ ነገር እኔ አልተውም ነው የምልህ። አንቺ የተናገርሽ ያለሽው መልስ እየሰጠሽ ነው። በቃል ነው የምትነጋገሪው። ህግና ግን ጠንቀሽ ታውቂያለሽ። ማንም አላስፈራራሽም፣ ማንም አታስፈራሪም። እነሱ ግን ይህ እኮ በቃ ክሊር የሆነ ለአንቺ እኮ ክሊር የሆነ አንቺን ባናገኝሽ ዘርሽን አማራ ስለሆንሽ እሱን እኮ ነው የምልህ እኮ ገርሞኛል። አንቺ አሁን ምንድን ነው ማድረግ ያለብሽ? ይኸውልህ አይኖ እዚህ ኮመንት ላይ የምትጫጩ ካላችሁ አይኖ አውቃለሁ። የኔ ዘሮች አብራችሁ የምትሰሩ የምትፈልጉ ሰዎች ናቸው። በትክክል ጥርት ያለ ነገር የሚታየው እንደዚህ አይነት ደረጃ አሁን የሰው ልጆች ህጻናት ሲሰደቡ ልጅ አትስደቡ፣ ቤተሰብ ላይ አትድረሱ እያላችሁ መካሪዎች ናችሁ። ዛሬ እዚህ ኮመንት ላይ መጣችሁ ቤተሰብ ደረጃ ብላ ስትናገር ይሄ ነገር ትክክል አይደለም እንደማለት የምታሽቃብጡ ካላችሁ የኔን ቤተሰብ ለማስጨረስ አብራችሁ የምትሰሩ ናችሁ። እኔ ደግሞ ማለት ነው እዮዳብ እግዚአብሔር ምስክሬ ነው የምልህ ለህይወቴን ለምን አልሰዋትም? ከእንደዚህ አይነት ደረጃ ከደረሱ ተያይዘን ነው ገደል የምንገባው ነው የምልህ። ቀላል ነገር አይደለም። ቤተሰብ ደረጃ መድረስ እንደ ቀላል ነገር አይደለም የማየው ነው የምላችሁ። ይሄንን ነው እኔ የምለው። ማውራት አልፈልግም። ትሞክረው ያኔ በተግባር እንታያለን። ቤታ ታውቂያለሽ፣ የሀሳብ ልዩነት ሲኖር እነጋገራለን። ግን በዚህ ደረጃ this is the second time ባንቺ ላይ ተደራጅቶ አዝብ መንግስት አደራጅቶ እንደላከብሽ አሁን ስትመለከች የተደራጁ ሰዎች ስታይ እየሄዱበት ያለ መንገድ ኢቭን ዶው ፌክ አድራሻ ቢሆንም አልሬዲ ቢያገኙት ትክክል ላይ ያንቺ ፖስተውታል አርገውታል። ስለዚህ አሁን ምንድነው ይሄን ነገር እንደቀላል ማየት የለብሽም። አንቺን መጉዳት ባንችል አማራ እሱ እኮ ነው። ቅድም እኮ ቤቴ መጥቶ ነበር የፖስተው ሰው ማለት ነው። ልንገርህ እኔ አሜሪካን ሀገር እስኪ ዛቻ ይዛት ታውቃለህ የዚህ ሀገርን ህግ ማለት ነው። ዛሬ ሄጄ ሪፖርት አድርጌ ምናምን ጨርሻለሁ። የራሴንም አድራሻ ማረም ስልኬን ማረም ቢሆንም ግን የእውነት አግኝቶት እንኳን ቢሆን ይሄን ያክል ደረጃ ነው ሰው እንግዲህ በቲክቶክ ላይ የተጀመረ ነገር። እኔ እዮዳብ ማርያምን ነው የምልህ ስጣላ እዚህ ቲክቶክ ላይ ነው በቃ የምጨርሰው። እሰዳደባለሁ፣ እጣላለሁ። በኢርሻ ላይ ደግሞ የመጀመሪያው አይደለም ኦርደር የመጀመሪያው አይደለም። ሰው እንትን ማለት ስቶሪን ገብተህ ማየት ትችላለህ። የሄለን ዘበኛዋ ቤት ድረስ ሄዳ ነው ልታስደበድበው። ይኸው ፖስት አድርጌ የተጻጻፍነውን ሁሉንም ፖስትቻለሁ ማለት ነው። ስቶሪ ላይ ፖስትቻለሁ። ሄለን ቤት ድረስ ሄዳ ሄለንም የጻፈችውን የመለሰችላትም አለ ሲዛዛቱ የነበረ ማለት ሄለን ቤት ድረስ ሄዳ እንትን ምንድነው ዘበኛዋን ሪከርድ አድርጋ የታለች ቤቷ አለች ወይ ምናምን ስትል ሄለን በዛ አጋጣሚ ኡጋንዳ ገብታ ነበረ።
ከዛ በኋላ እኔ ይሄን ነገር አውጥቻለሁ ብዬ መጨረሻ ላይ እጄን አወጣው ማለት አልፈልግም ብዬ ቤቷ ሄዳ ዘበኛዋን ሪከርድ አድርጋ የዘበኛውን ሪከርድ አለ አላቅም ወጣለች ከዚህ ቤት ስለሷ ነበር የምታወራው ነግራኛለች። ይኸውልህ ዮዳብ ከኛ ጋር ሄለን ስትጣላ ይሄ ልምዶ አላት። ከኛ ጋር ሄለን ስትጣላ እሷ ምን ብላ ተናገረች? ኢትስ ኦኬ እኮ ግማሾቻችሁ ሸት ብትሉ ስቶሪ ላይ እኮ ለጥፌዋለሁ። ፔጇን ሙሉ ስክሪንሻት አድርጌ ስክሪን ሪከርድ አድርጌ የተጻጻፈችው ሙሉ መፖሰት ትችላለሁ። ሄለንም የምታውቀው ነገር የመለሰችውን መልስ እዚህ ስቶሪ ምንድነው እዚህ እንትኔ ላይ ማስቀመጥ ትችላለህ። ሄለን ጽፋ ለኔም ለዲቦራ የላከችው አለ ለእሷ እንድንልክላት ማለት ነው ባደረገችው። ሄለንም ጠንቅቃ ታውቃለች። አደባባይ ላይ ወጣ እስኪ ቤቴ መታ ነበረ እኔ ወንድ ኮናችሁ መታችሁ ሞክሩኝ እዛው ቤት ነው ያለሁት አለች። እንዳጋጣሚ ሆኖ ግን ሄለን ኡጋንዳ ነበረች። ገባካ? ይሄ የመጀመሪያው አይደለም። እቺኛዋ ግን ይሄን ያክል ልጅ አሳዳጊ ነኝ ተውኝ እንዲህ አይነት ነገር ውስጥ አልገባም ያለች ሰው ዛሬ ተነስታ ቤተሰቦችን አናገኝ ያለችው ትሞክረውና ታሳይ። ማውራት ምንም አይጠቅምም። ትሞክረው ነው መልክ እዚህ ደረጃ ከደረስን ትሞክረው። ያ አሜን ቢውልሽ እዚህ ደረጃማ ደርሰዋልኝ። ቤታዩ አንቺ አንዳንድ ጊዜ ባንቺ ሰበብ አሁን አንቺን ካላገኙ ምን እያሉ መሰለሽ? ዝም በይ ካለበዛ አማራ ነው መንገድ ነው እያልኩ ነው። ይኸውልህ ላይክ እኮ ዩዳ ኦቪስ የሆነ ግልጽ ያለ ነገር እኮ ነው። ችግራቸው ከኔ ጋር ነው አይደለ? ከዚህ በፊት አይተሃል። ቤተሰብ ላይ ቤታ ተሳደበላይ ገለመኔ ስሜን ሲያጠፉ የነበሩ ግን ራሷ ወጣ ምንም ያላረጋትን አባቴን ነው መጀመሪያ ወጣ አባትሽ አካል ጉዳተኛ ነው ምናምን ብላ የተናገረችው። እድሜና ጤና ይስጠው። አባቴ በእግሩ የሚሄድ ሰው ነው። አካል ጉዳተኛ መሆንም የሚያሳፍር ነገር አይደለም። ብዙ ጀግኖች አሉ አካል ጉዳተኛ ሆነው። ከማንም ሰው ዘሩ ላይ ሲነካ ቤተሰቡ ላይ ሲነካ አይፈልግም። ቀድማ የተናገረችው ቤተሰቤን። አሁንም ድረስ ደግሞ እኔ ስለሷ እስኪ አምጥታ ታሳይ። ዛሬ ደግሞ መጣችና አንቺን ባናገኝሽ ቤተሰቦችሽን ደረጃ እንሄዳለን ያለችው። ይሄ ነገር እንደ ቀልድ የሚታይ ነገር አይደለም። እዩዳ በእኔ እግዚአብሔር ምስክሬ ነው። ከልቤ ነው። ይሄ ሁሉ የምታጋግላት ሊያሾ ናት። ጤና የላትም። በቃ ተዋረድኩ። በቃ ሰው አያምነኝም። ጨዋ እንደሆንኩ ነበር ሰው የሚገምተው። አሁን በውስጥ ታፕታፕ እንደምትንደራረግ ከህዝብ ጋር በአደባባይ 4 ዓመት ቪዲዮ ነው የምትለው። የ4 ዓመት የኢንስታግራም ቪዲዮ አስቀምጫ አንድ ቀን ብንጣላ ከሷ ጋር እኮ ብዙ ጊዜ ተጣልተናል አይደል? ማረግ ከፈለኩ እኮ እኔ ምንም እንደማላቆኝ ሊያየኔ ፍቅር ሶሪ የኔ ፍቅር የኔ ማርግ ያልኩ እኮ በጎን እኮ ለሰው ሰጥቼ ማስፖሰት ቀላል ነገር ነው። እኔ አርጌው ቢሆን ነው እኔ እዚህ ደረጃ የሚሄድ ሰውም አይደለም። ግን ሰዎች ሲልኩ እኔ እንዳው ምንድነው ያልኩት እኔን ስትሳደብ ባለግ ያሳደገሽ ምናምን ብላ ስትሳደብ ስቶሪ ላይ እንዳው ፊቷን አንገቷን ቆርጬ አንቺ ምን ትምያለሁ ቶቶሻል አይደል? እነሱ ከፖሰቱት በኋላ ነው እኔ እንዳው ስቶሪ ላይ አንገቷን ቆርጬ ፖሰትኩላት ማለት ነው። ራሷ ጥፋት ነው። የራሷን ጥፋት ወደኔ አምጥታ ህዝቡ እንዴት በቃ ሴት ላይ ትፖስቻለሽ እንዴ ባለጌ ብሎ ወደኔ ያዞሩ የሷን ብልግና እንዲሸፈንላት ነበር። እግዚአብሔር ደግሞ አላሳካው። የወዷን ክፋት አይቶ ፈጣሪ አላሳካላትም። አሁን ምንድነው የምታደርገው? በቃ በየትኛውም መንገድ ስሟን ለማጥራት ሆነ እኔን አሁን አንደኛ በህይወት ዘመኗ የምትጠላው እኔን ነው። ይወዳ እኔን ነው የምትጠላው። በህይወት ዘመኗ እንዲም ተጣልታም ተዋርዳም አታውቅም። ይሄ በራሷ ስራ እንጂ እኔ ሰውን ተነስቼ ይወዳ በእኔን ጥላልኝ ወይ ተናገርልኝ ብዬ አይደለም። ካየኸኝ እኔ ስሳደብ ብቻዬን ነው የምሳደበው። ቤቴን ከፍቼ ብቻዬን ነው የምራገጠው። ሰው አላስገባም። ሮሚ ራሱ ታውቃለች። ሮሚን ተሳደብልኝ አለን። የሚሳደቡትን አልፈልግም። ሁሉንም በየኮመንቱ ፎቶ እንዳትለጥፉ ራሴ ቀጠቅጣለሁ ነው የምለው። ገባህ አይደል? እርዳታ አስፈልግሽም። ኢትዮጵያ ደርሼ መጥቼ ስለ ኤልሻዳይን ሳውራልሽ መልስ እንኳን አልሰጠሽም። ግንባሯ እንደዚህ ነው ተባለ እንዲህ አለች። እኔ ስመጣ ተደበቀች ስልሽ ህቅ ብለሽ እንኳን አልሳቅሽ። ምን አልሽ? ጠጥ ነው ያልሽው። እሷ ሮሚ የምታስታውሺ ከሆነ ባላስገብታ በእኛ የምታሰድብሽ ይሄ ውድቀቷን ነው። ይኸውልሽ ሮሚ የምታስታውሺ ከሆነ እዮዳብ እየተጣላን በነበረ ሰዓት ሰዎች መጡና ምናቃቸው ያው ስሟን ስለተናገረ እነ መቅዲ ምናምን በቃ ለመኑኝና እኔ በቃ እኔ እንደውም አልገባም ግሩፕ ብዬ ነበር። አደባባይ ነው የምናገረው። አልገባም ግሩፕ ብዬ ነበር። እኔ በቃ በባካቸው በቃ ለኔ ሲሉ ስለማቃቸው ጥሩም ሰው ስለሆኑ እነ መቅዲ ገባውኝ ቻፒና መቅዲ እሷም ገባች። ሪከርዱም አለ። ነገ ብትክድ ሴትዮዋ ዝም ብላ እንደካደይ በልጇ እንደማላይ ነው ገባ። ስለዚህ ከዚህ በኋላ አንደራረስም። በቃ አንደራረስም። አትደርሽብኝም፣ አልደርስብሽም፣ ጨርሰናል ብለን ዘጋ ነው ይወዳ። ከዛ በቀጣይ ቀን ይሄ ይወጣባታል እሷ ናት የፖሰተችው ብላ ከዛ ከቴቴ ጋር አብረው ተደባልቀው መስደብ ጀመሩ። ገብቷል አይደል? አብረው ተደባልቀው አሰምቻለሁ። እንትናም ተናግራለች ስትናገር ወስታ እንደዚህ አለኝ ነገ ይሄ ግን ቤታ ይሄን ነገር እንደንትን አትዩ። አንቺ
ማንንም እንትናት ወይ መልሳት ትችግል እዚህ በህግና በህግ ነው። አሁንም ቤታዮ አንድ ጎንደር ኢትዮጵያዊትን ቤተሰቦችሽ ካሉ መጠንቀቅ ያዙ። ኢትዮጵያውን ያደረገችው ህግ ያላቸው በኢትዮጵያ ራሱ እቺ ልጅ ነሰ ብዙ ሰው ችግር ደርሶበታል። አንቺን ማረግ ይችላል እንዴት ቻለ? የክፋታቸውን ለዮዳብ የክፋታቸውን ክፋት ልንገርክ። እኔ እግዚአብሔርን በዚህ እኔ ማምላክን በዚህ ልክ የሰው ልጅ ክፋት አይቻላቅም። እኔ ዮዳብ ሰድባለሁ ወጣልሃለሁ። ከዛ ስልኩን ከዘጋሁት በኋላ ሆዴ ውስጥ ምንም የለም። እንደ ማምላክ ፈጣሪ በምታውቀው እኔ በፌክ አካውንት እንኳን ቁጭ ብዬ እንትን አለኝ ላይቭ ላይ ሆኜ የሚሰሩትን ተንኮል ለምሰራ ማለት ነው። የሆነ አንድ ቃል የሚል አካውንት አላትኝ እቺኛዋ ላይቭ ላይ ቁጭ ብዬ እኔ ላይቭ ላይ እየቀባጠርኩልክ ቤታ ቃል የሚል አካውንት ቃል ግራ ገባኝ። የሚሄዱበት ርቀት ነው ማለት ራሷን ቡዳ እያለች ትሳደባለች። እዛ ቁጭ ከዛ ጎንበስ ዝቅ እያለች ቡዳ እያለች ትሳደብና ቀና ትላለች። አንቺ ቡዳ እያቀ እንዳትቦልኳት እቺን ቃል የምትባለው ታለች። ይሄ ሪከርድ ተደርጎ ነው እኔ ላይቭ ላይ ተዘብዝፌ ነው እንግዲህ ይሄንን ነገር የሚፈጠረው። ከዛ ከኮሜንት ምን አሏት? ራስሽ በራስሽ ትሰድቢያለሽ፣ ራስሽን የሰደሽ ቤታ እኮ ላይቭ ላይ ናት አሏት። ከዛ ደንግጣ እንዳለ ልጆቹን ብሎ ካርጋቸው መተው ለኔ ነገሩኝ። ከዛ ምን አለች? ቡዳ እያለችን በፌክ አካውንት የምትሳደበው ቃል የሚለው አካውንት የሷ ነው አለች። ማምላክ ነው ማለት የዚህን ያህል ርቀትና ክፋት ነው የሚሄዱትኝ። እኔ ግን በዚህን ያህል እንኳን ልክ አልሄድም። እነሱ አይታል በፌክ እንኳን አካውንት ቁጭ ብዬ የማያቸው ቢሆን ላይቭ ላይ ሆኜ እነሱ ላይቭ ላይ ሆነው ገብተው ነው እኔ የራሴን የምቀደደው እንኳን ቁጭ ብዬ ልሰማቸው ይቅርና ማለት ነው። ይሄ የሚሄዱበት መንገድ እኔ እንትን እንደዚህ እንደቀላል የማየው መንገድ አይደለም ነው። በቃ እንኳን ሳሚ በጣም ሲሪየስ የሆነ እኮ ነው። ኖ አይደለም። እኔ አሁን እኔና ቤታዬ ብዙ ጊዜ ያው እንጨቃጨቃለን። ዛሬ ግን ቤታው ምንድነው በቃ አንቺ አሁን ጥሩ መንገድ ላይ ነው ያለሽ። ገባሽ? አልቻሉሽ እሱ አሁን ይሄን አጋጣሚ ወደ ጥሩ ነገር መቀየር መቻል አለብሽ። ቤተሰብ ምናምን የሚሉት ተይው ስለማያውቁ ነው። ገባሽ? ምንም ችግር የለውም። ማን ምንም አያመጣም። እነሱ ስላወሩ እነሱ እንደዚህ ስላሉ አይደለም። ግን አሁን አንቺ በቃ ኢንፍሉዌንሰር ነሽ፣ በጣም ተጽዕኖ ፈጣሪ ነሽ። ኢቭን እንኳን እዚህ ቤት ከገባሽ በኋላ 3000 ምናምን ሰው ጨምሯል። በአቅም አለሽ ማለት ነው። የሆነ ነገር እያሳጠሻቸው እንደሆነ እነሱ እየገባቸው ነው፣ እየጨነቃቸው ነው። ገና ሰልፍ ሁሉ ሊያስወጡብሽ ይችላሉ በዚሁ ከቀጠለ ማለት ነው። ግን አንቺ አሁንም ቢሆን አካሄድሽን ማሳመር መቻል አለብሽ። በደንብ ጥሩ ላይ ነው ያለሽ። ባለፈው 4 ወር ምናምን በቃ ጥሩ መንገድ ላይ ነው ያለሽ። በቃ ራስሽን እያስተካከልሽ ነው፣ ወደ ራስሽ ተመልሰሻል። አቋምሽን ምንሽን ሁሉን ነገርሽን ያስተካክለሽ እና ይነዳቸዋል። ገባሽ? እነሱ ያንን ነገር ማድረግ አይችሉም፣ ስለማይችሉ ነው። እኔ አሁን ጠይቄያለሁ እንዴ ቤታዮ ለምንድን ነው እንደዚህ ብዬ በጣም ላንቺ ቅርብ የሆኑ ሰዎችን ጠይቄያለሁ። ጥሩ ነው እያደረግሽ ያለሽው። አሁንም ጂምሽን ዝም ብለሽ መስራት አለብሽ፣ ራስሽ ላይ ትኩረት ማድረግ አለብሽ። መልስ ስትሰጪ ደግሞ በተረጋጋና በጣም እነዛን ሰዎች ብቻ ለይተሽ ማለት ነው ከጨዋታ ውጭ ማድረግ ትችያለሽ። አቅምሽን ግን ተጠቀሚበት። አሁንም ይሄን አጋጣሚ ወደ ቢዝነስ ቤታዮ እንዳትዘናጂ። ጨቅጭቀው ነው ዩዳብ ላይ እንዲህ ተናገረ ስላለ ነው እግዚአብሔርን እንዴ እንደዚህ ብላለች ብዬ የመጣሁት ይሄን ያክል እኔ ብቻዬን ነው። አሁን ትክክል አንቺ አስጨርሰኝ ብቻዬን ነው የምጋፈጠው። ምናምንም ሰውም እንዲሳደብል እነሱ የተጣሉትን ሁሉ ሄጄ ከነሱ ጠላቶች ጋር ወይንም የተጣሏቸው ጋር ሄጄ አልለጠፍም። ይጎዳ የኔ የሚለየኝ ባህሪ ከነሱ ይሄ ነው። ሄጄ አልለጠፍም። ምክንያቱም ያ ሰው እኔን ሲሰድበኝ ክብሬን ሲያዋርድ የነበረ ሰው ይቅርታ ሳይጠይቀኝ የበደለኝን ነገር ሱሪ ሳይል እኔ ተነስቼ ሄጄ እነሱን ብቻ ለማናደድ ሄጄ አልለጠፍም። ክብሬስ ማንነቴስ ስሰደብ ስዋረድ የነበርኩበት ለዛ ነው። ትናንትናም ያልገባሁበት ቦታም ታውቃለህ አልገባም። በቃ ስዋረድ የነበረበት ቦታ በዛን ያልክ ስም መስጠት ግን ስሜን እስከ ማጥፋት ድረስ የተኬደበትን ነገር በቀላል አልተውም። እኔ እንዳውም እዮዳብ የሆነ ሰዓት ላይ በቃ ተሰዳድበናል፣ ተጣልተናል፣ አለቀ። ከዚህ በላይ ልንለካካ አንችልም። እነሱም በራሳቸው በፊናቸው ማንተዋወቅ እንዳልተፈጠርኩ አድርገው ያስቡ፣ እኔም እንዳልተፈጠርኩ አድርጌ ላስብ ብዬ ነው የራሴን ነገር የቀጠልኩትኝ። ከዚህኛዋ ጋር ስጣላ ነው ከጀርባ የለጠፍካት ተደርባ መታ አብራ ማብኳት የጀመረችው ማለት ነው እንጂ እኔ ከዚህ ሁሉ በኋላ ተመልሼ ተታርቄ ምናምን የለም። ገብቷል? እንደ ቀልድ አይዶን ነው። እኔ እንደ ቀልድ የማየው አይመስለኝም። እናንተ እንደ ቀልድ ማየት ትችላላችሁ። ኖ ቀልድ አይደለም። ግን ምንድነው አንደኛውም እኮ ያጥሩ እኮ ነው። አሁን እሷቺ ስለተጣለ ከሰው ተባብሮ እኮ መራራቅ ይቻላል። ታውቂኛለሽ፣ እኔ እንግዲህ በእርቅ ሳይሆን በፍትህ ነው የማምነው። ግን በዚህ ደረጃውን ኤልሻዳይ እና አንቺ አንዱ ዋንስ ፓርታን ጓደኛ ነበራችሁ። ግን ያንቺ ሞር ጠላቶች እሷን የሚጠቅሙ እየመሰሉ እየገቡ እየተጠቀሙባት በደንብ አድርገው እየመሯት ነው። አሁን ሊያሾ ታውቂያታለሽ እንዴት እንደምትጠቀም ፊንገርሾው ያችን ቁርቲም ሌሎችም እየገቡ ሞር ወደ ሌላ ነገር እያደረጉት ነው። እንደዚህ ሲሆን ደግሞ ልብ ይሰጧታል። ትናንትና አንቺን ቀና ብላ ማታይ ግለሰብ
አንቺ አምጥተሻት ያፈመሻት ለአንቺ ብዙ በውስጥ ያወራችሁ ጓደኞች ናቸው እንዴ? ሰዎች ለጥቅማቸው ሲሉ ነው። አንቺና እሷ ብቻ እኮ መፍታት ትችሉ ነበር። ምን ይሆናል መሰለህ፣ ሌላ ሰው ሲገባ ሌላውም የራሱን ጥላቻ ያመጣል፣ ያም ይመጣል፣ የራሱን ጥላቻ ያመጣል፣ ያም ይመጣል እና እኔ ማንን አይተሃል? የሌላ ብሔር ልጅ አስገብቼ እነሱን ሳሰድ ማንን አይተሃል? ለዛ እኮ ነው እኛ ድምፅ የምንሆንሽ። አንቺ እኮ በለሽኛ አይደለም። አንቺ ጋር ነገ ከነገ ልተችሽ እችላለሁ የሆነ የሚተች ሀሳብ ካለ፣ ግን እኔ ከውጭ እየተመለከትን ያለንን ሰውም ዛሬ ያዳምጠው ምንድነው ብቻሽን ትጋፈጫለሽ። ኦሞ 6 ወር ምናምን ታላለ ወጥቻለሁ በራሴ ሙድና ያለው ምናምን ብላ የራሷን ስራ እየሰራች ነው አይደል? አሁን ቀንተውባት ኦፍኮርስ አየሩን ተቆጣጥረዋለች ብዬ ያለው ነው። ቤታዩ እንቅልፍ እምቢ ካላት 4000 ሰው ገብቶ ሽሩ ይላል እንድተኛላቸው ቤታዩ ላይ አይቻለሁ። ውሃ በጣም የአንቺ ተከታዮች እኔ ከነሱ ጋር መጋፈጥ አለ እንትኑ አጤም ፖለቲካው ገብቶሻል። ምን ማለት እንደፈለጉ በቃ ልታረቅም አልሻቸው። ሰው ዘዴ ፈለጉ። ምንድነው አየሩን ይዘሻል፣ ብዙ አየር ወስደሻል። ኦን ታፐብታት ደግሞ የሚፈልጉን ነገር አለ አይደል የለመዱት። አሁን ግን ተደራጅተው ተቀናጅተው ነው የመጡት። አሁን እኔ ምንድነው ዋይ በዚህ ደረጃ አንቺ ሰው ይሰዳደባል፣ ብዙ ሰው ይነጋገራል፣ ብዙ ነገር ይባባላል። በዚህ ደረጃ ግን እኔ በቤተሰቦች በዘር ነው ያለችው። እኔ እንደሚመስለኝ አማራን እንትን ልብሻለን ነው ቤተሰቦችሽንም አማራንም ነው ሁለት እዛ ዱዋል ዳብል አንታጅራ ነው የተጠቀሙት። ሁለት እንትን ነው ግን በዚህ ሴጋውም አት ሴም ታይም እጅም አት ሴም ታይም አብሮ ተመካክሮ ነው በውስጥ አውርተው ነው እንደዚህ ገንዘብ አይደለም። እሱ ዲሌ ያለውን ተረድቼዋለሁ። ገንዘብ አለ ምናምን የሚለው ስካይ ነው የሚለው ስካይ ትራክ ድራይቨር ነው። ለራሱ ትራኩን በትክክል ያሽከርክር። ይሄዳ 6 ዓመት ሙሉ ያልፈራው ቤታውን ማለት አሁን ላይ እንደውም ነገሮች ቀዝቅዘው ተረጋግተው የምፈራው ሌላንቻ የሚፈራው ለእሷ ነው። ቢካዝ ይኸውልህ 6 ዓመት ሙሉ እዮዳ 6 ዓመት ሙሉ እኔ ቤታ እኔ መንገብ ነው ማንንም ፈርቻ አላውቅም። አንገቴንም ብትበጥሱት ማለት ነው። ግን እዛ ድረስ ግን ቤት ግን ያለኝን ነገር እንትን ብዬ ነው የሚሄድበት ነው በቃ